ምርመራ እና ድርግ ስትባል አጅሪ ስራዋን ስለምታቅ እሳት ነው የጎረሰችው። በጣም ነው የተናደደችው፣ በጣም ነው የተበሳጨችው። ድጋሚ ከልጄ ምንም አይነት ነገር እንዲወሰድ አልፈልግም፣ አልፈቅድላችሁም። እናንተ ልታስቀይሩ አስባችሁ ነው፣ ካለዛ ውጤቱን ጠብቁ። ይሄኛውን የመጀመሪያውን ይሄን ውጤት ጠብቁ እንጂ በጭራሽ ድጋሚ ልጄ ምንም አይነት ነገር እንዲወሰድ አልፈልግም ነው ያለችው። ያው ሰሞኑን ያለውን ነገር ታውቃላችሁ። ምርመራ እንግዲህ አደረግንም ብለው ሲወጡ ብሩኬ ብቻውን ነበር የወጣው። ልጅቷ ውስጥ ላይ እንዳለች ጥሏት ነው የወጣው። ከዶክተሩ ጋር ምን ታውራ፣ ምን ታስቀይር፣ ምን ታድርግ፣ ሁሉም ሰው ደስተኛ አልነበረም በዛ ነገር እና ድጋሚ በቃ ጥንቃቄ በተሞላበት ድሮ እሷ ስትለው እንደነበር ሁሉም ባለበት እያለች አልነበር ስትፎክር የነበረው። ሁሉም ባሉበት ጥንቃቄ በተሞላበት መንገድ ድጋሚ ምርመራ ይደረግ ብሎ ሁሉም ሰው በአንድ ድምጽ ነው የጮኸው። ሀብትሽም እንግዲህ ወንድሙ ትናንትና ያንን የተመልካችን ሀሳብ ነው በቃ ሁሉም እኛም አልተመቸኝም፣ አልወደድኩትም፣ ብዙ ሰውም እንደዚህ እያለ ስለሆነ ድጋሚ ምርመራ አድርጉ ብሎ እንግዲህ ትናንት ጠርቶ እንዳናገራቸው ታውቃላችሁ። እንግዲህ ዛሬ ቅምጥልጥ መግቢያ ሰርታ ያው ሁሉንም ጠርታ አንድ እንዲነጋገሩ አድርጋለች። ነገር ግን ኢየሩስ ፈቃደኛ አይደለችም በጭራሽ። በጣም ነው የተበሳጨችው የተናደደችው ማለት ነው። ይሄ ማለት ምንድነው? በግልጽ አማርኛ የሆነ ነገር አድርጋለች፣ የሆነ ፋውል ሰርታለች፣ አለቀ። ምን አለፋችሁ? ምክንያቱም የሱ ልጅ ነው ካለች እኮ አይደለም አንዴ ማለት ነው 1000 ጊዜ ማስመርመር ይችላል። ምን አስጨነቃት? አይደለ እንዴ? 1000 ጊዜ ስለተመረመረ ወይም 2 ጊዜ ስለተመረመረ እኮ የሱ ልጅ ከሆነ ልጅነቱን ሊቀይረው ምንም አይችልም። አይደለም 2 10 ጊዜም ቢያረግ በቃ የዛ ሰው ልጅ ከሆነ ነው አይደለ? ስለዚህ የሆነ ችግር አለ እውነት። አሁን እንደውም በደንብ እውነቱ እንዲገለጥልን እያደረገች ነው። የምሬ ነው የምላችሁ። በዚህ ልክ ከተበሳጨች፣ በዚህ ልክ ከተናደደች በቃ የሆነ ውስጥ ለውስጥ የምታራምደው ነገር አለ። ገብቷችኋል? ለምን ፈራች? ድጋሚ አይደለም 2 ጊዜ ከፈለገ 10 ጊዜ የሚያድርግ ምን አስፈራት? አባት ነህ ካለችው የአባትነት መብቱን እንግዲህ በቃ ለማረጋገጥ 10 ጊዜ ቢያደርግ ምንም ሊያስደነግጣትም ምንም ኮሽታም ሊፈጥርባት አይችልም። አይደለ እንዴ ቤተሰብ? ስለዚህ እኔ እንደውም ዛሬ በጣም ነው የገረመችኝ። በጣም በደም እንደግሜ ራሱ አየዋትኝና ምን ብታደርግ ነው ከዶክተሩ ጋር ማለት ዶክተሮቹ ራሱ ምን አይነት ፓወር ቢኖራት ነው? ምን ብታወራ ነው? እንዴት የሆነ ምን ብታደርግ ነው ያልኩትኝ። እንደዚህ ከተናደደች የሆነ ያደረገችው ነገር አለ። ገብቷቸዋል። በእርግጥ ተመልካችም ቀድመን ነቄ ብለንባታል። ገና ሳይሰጡም ነው በመጀመሪያው ምርመራ አናምንም ብትሰጡ፣ ምክንያቱም ልታስቀይረው ትችላለች ብሎ ተመልካች በአንድ ድምጽ ከዚህም በፊት ሲናገር ስለነበረ ምንም አንቺም ብልጥ ነሽ፣ ተመልካችም ብልጥ ነው። ሁሉም እየተከታተለሽ ነው። በነገራችን ላይ በአይነ ቁራኛ ነው የምንከታተልሽ እና እዩ ያው በእርግጥ እንዲህ በቀላሉ መሸነፍ አትፈልጊም፣ ግን ደግሞ ዞሮ መሸነፍሽ አይቀርም። እውነቱን ልንገርሽ፣ ምክንያቱም እውነት የሆነ ቀን ራሷ ፈንድታ ትወጣለች። ወይ ሲደክምሽ ሲሰለችሽ በቃ ለዚህ ነው እንደዚህ ያረኩት ወይም ሰው ልኮኝ ነው ትያለሽ፣ ወይም ደግሞ ብሩክን እኔ ስለምፈልገው ነው ከኔ ጋር እንዲሆን ስለፈለኩ ነው በዚህ ልክ የሄድኩትኝ እንጂ የምንም ልጅ የለ እንኳን ከብሩክ እኔም ራሴ ልጅ አልወለድኩም የለኝም ብለሽ ራስሽ እውነታውን እንደምታፈነጁ አንድ ቀን ምንም ሳትወጂ በግድሽም ታወጪዋለሽ እውነቱን ማለት ነው፣ ሲመርሽ ሲታክትሽ። ምክንያቱም በቃ ከህዝብም ጋር ከነሱ ጋር ነው የተላተምሹ ማለት ነው። በዙሪያው ካሉ ሰዎች በሙሉ በቃ አለ አይደለ? ሰው ከአንድ ሰው ጋር ሰላም አይሆንም እንዴ? ሰው ከአንድ ሰው ጋር በትትና አያወራም እንዴ? እውነት ያለው ሰው እኮ እውነቱ እንዲታወቅለት፣ እውነቱ እንዲወጣለት ከጓደኞቹ ጋር አለ አይደለ? ቢያንስ እንኳን በቃ እንዲረዱኝ በሚል ራሱ እንትን ይባላል አይደለ? የሆነ ተረጋግታችሁ የሆነን ሰው ልታወሩ ትሞክራላችሁ በጸባይ አይደለ? የሷ ግን በቃ አላቅም፣ እኔ እንጃ ከባድ ነው። ለማንኛውም ግን ነገን ደግሞ እናያለን። እስኪ እሺ የምትል አይነት አይመስለኝም፣ ግን ደግሞ አላቅም እንግዲህ ወይ ቢኒ ደግሞ እሱም ያስቀጣዋል። አሁን ቢኒ እንደለመደው ሂዶ ህጻኗን ይዞ መጥቶ ምርመራ ቢያደርጉ ይሄ ራሱ በህግ ያስቀጣቸዋል። ምክንያቱም ያለ እናትየዋ ፍቃድ ልጅቷን ይዛችሁ ወጣችሁ ከቤት አስመረመራችሁ አይነት ነገር በህግ ያስቀጣል። ስለዚህ ጥንቃቄ ማድረግ አለባችሁ። በነገራችን ላይ ብሩኬ ለምሳሌ አሁን ቢኒ በቃ እንደለመርኩት ልጅቷን ይዣት እመጣለሁ እናንተ ጠብቁ የሆስፒታልና እናስመረምራለን ቢላችሁ በፍጹም ብሩኬ ሀይሚ ይሄን ነገር እንዳትቀበሉ አደራ ነው የምላችሁ። ምክንያቱም ከባድ ወጥመድ ነው ይዞባችሁ የሚመጣው። አትፋታችሁም ሁላ ማለት ነው። ምክንያቱም እሷ እነሱን ለመለያየት የሆነ መንገድ ነው የምትፈልገው አይደለ? ስለዚህ ልጄን ከቤት ሰርቀው ወስደው
አስመረመሩብኝ ብላ ብትከሳችሁ ያስኬዳል። የህጉ እሷን ይቀበላል። ምክንያቱም ያለ እናትየዋ ፍቃድ ሕፃን ልጅ ከቤት ይዞ ሄዶ እስከ ማስመርመር መድረስ በህግ ስለሚያስቀጣ እንግዲህ በህግም ሆነ በምንም ሆነ እሷን ራሱ ጠይቆ ፈቃደኛም ሆነችም አልሆነችም በምንም አይነት መልኩ እሷን በሰውም ቢሆን አስጠይቆ ልጅቷን ይዛ እንድትመጣና እንድታስመረምር ማድረግ እንጂ ይሄ ቢኒ ለምሳሌ እንደስከዛሬው እሱ እንዳረገው የሆነ ሲስተም ቢያመጣላችሁ እንዳትቀበሉ አደራ ነው የምላችሁ። ምክንያቱም አንዳችሁን ችግር ውስጥ የሚከት ነገር ነው። የባሰ ሌላ ዙሪያው የሁሉ ተመልካች የለፋበት እናንተም እንደዛ የለፋችሁበት ነገር ገደል እንዳይገባ ጥንቃቄ ልታደርጉ ግድ ይላቸዋል ማለት ነው። ከዛ ውጭ እንግዲህ ብሩኬም ነግሯታል ወደ ሀይሚ ጋር ሁለተኛ ምንም አይነት ሰው ልከሽ ብታስፈራሪያት እኔ አልፋታሽም ነው ያለው። እሷ ኦልሬዲ ልጆቹን እልህ ውስጥ መክተት ምናምን አይነት ነገር ነው። በቃ የተፈራች አይነት ሙድ እየተሰማት ነው ያለው። በቃ እዛ ላይ ደግሞ ያው ሀይሚ መለያየት ቃሉን ራሱ ከሀይሚ ብሩኬ መስማት አይፈልግም። ምክንያቱም በዚህ ሰዓት አንድ ሆነን ችግራችን መወጣት እንጂ ያለብን ስለ መለያየት እንድታወሪልኝም ለሰውም በቃ እንደዚህ አይነት ቃል ጭራሽ ከአንደበትሽም እንዲወጣ አልፈልግም ነው ያላት። ያው ደብሮት ነበር እንደዛ ስላለችው ትናንትና እና እንግዲህ ዛሬ ፒስ ፈጥረዋል፣ ሰላም ፈጥረዋል። እኔም በቃ መለያየቱን ፈልጌው ምናምን ሳይሆን አንዳንዴ ስሜታዊ ሲሆን በቃ ሲከፋኝ ነው እንደዛ አይነት ነገር ከአፍ የሚወጣው እንጂ እኔ ፈልጌው አይደለም ብለዋለች። እንግዲህ እነሱ ኦልሬዲ ተግባብተዋል። ዋናው የነሱ መግባባት ነው። ግን ደግሞ የኢየሩስ ነገር መቼ እንደሚያበቃ ፈጣሪ ይወቀው። የምር እንኳን እነሱ እኛ ራሱ እጅ ነው ያለችን። በቃ ስልችት ድክም ነው ያለችን። የምር ስነግራችሁ ማለት ነው። ምክንያቱም በቃ አለ አይደለ ወደ ሀቁ ወደ እውነቱ እየመጣች አይደለም። በቃ ነገሮችን እያሰፋች በቃ እያንዛዛች ሰውን እያሰለቸች የሆነ ችግር ውስጥም ለመክተት ሰውን ነው እየታገለች ያለችው እና በቃ አለ አይደለ እኔ እንዴት አድርገው ይሄ መንገድ መውጣትና ማለፍ እንዳለባቸው እኔ አላቅም። እንግዲህ በእርግጥ ሁሉም ሰው በጸሎት እያገዛቸው ነው። እግዚአብሔር ከዚህ የሆነ ውስብስብ ያለ ነገር ውስጥ እንዲወጡ ሁሉም ሰው እየጸለየ ነው። ግማሹም ሰው እንግዲህ ድራማ ነው የሚላለ። እንደዚህ አይነት ድራማ አለ እንዴ? እንደዚህ አይነት ስራ አለ እንዴ? ይሄ እኮ በጣም የሚያስጠላ ስራ ነው። ቤተሰብ እንዴት ነው? አንደኛ ነገር ተመልካች ካልወደደው ይሄን ነገር እኮ ማቆም አለባቸው አይደል እንዴ? የሆነ ተመልካች ሲወደው እኮ ነው አንድን ስራ የሆነ ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያላችሁ የምትቀጥሉት እኮ ተመልካች ጋር ተቀባይነት ሲያገኝ ተመልካች ሲወደው አስተማሪ ሲሆን ነው እኮ። አሁን ለምሳሌ ድራማ ፊልም የሚሰሩ አሉ፣ የቴሌቪዥን ድራማ ምናምን ሰው ሲወደው እየቀጠሉበት ይሄዳሉ። ምዕራፍ 1 ተሰርቶ እየታየ ሰው በጣም ከተቀበለው እነሱ ደግሞ ምዕራፍ 2ን ለመስራት እቅድ ያወጣሉ፣ ይዘጋጃሉ። ከዛ ደግሞ ምዕራፍ 2 ሲያልቅ ወደ ምዕራፍ 3 ይቀጥላል ህዝቡ ከወደደው። ህዝቡ ካልወደደው ግን እንኳን አይደለም ምዕራፍ 2 3 እያለ ሊቀጥል ይቀርና ምዕራፍ 1 ላይ ራሱ ሊቆም ይገባ ነበር እና እኛ ከመጀመሪያውም አልወደድ ነው እንኳን አይደለም ይሄ እንዴ ማቆም ነበረባቸው። የምር ማለት ነው። እኔ ስራ ነው ብዬ አላስብም። ምክንያቱም እንደዚህ አይነት ስራ በጣም ነው የሚያስጠላው። ምንድነው የሚያስተምረው ነገር አልታየኝም። ቤተሰብ የምር ሰዎችን ከማበሳጨትና አላቅም። ልጅቷስ ስራ ከሆነ በዚህ ልክ እንደዚህ እየተሆነች እንዴት ትቀጥላለች? ይሄን ስራ ያስጠላል። እኔ በሷ ቦታ ቢሆን በፍጹም ከመጀመሪያውም ነው የማቆመው። ምክንያቱም ተመልካች ሆ ብሎ በአንድ ድምጽ ልጅቷን እያወገዘ ነው ያለው አይደለ እንዴ? ተመልካች ካልወደደው ስራዬን ምን እሰራለሁ እዚህ ስራ ላይ አልፈልግም፣ በቃ ከፈለጋችሁ ሌላ ሰው ፈልጉ ብሎ ማቆም ይቻላል እንጂ በዚህ ልክ ክብርን እያዋረዱ ራስ ዝቅ እያስደረጉ ጥንቅር ይበል እንደዚህ አይነት ስራ። የምሬ ነው የምላችሁ። ምን ነው እነሱ በፍቅር ዝም ብለው ቤታቸው እየተጫወቱ ቢመጡ ያ ነው በቃ ተመልካችን ሊያስደስት የሚችለው እንጂ ይሄ አስተማሪነትም የለውም። እኔ ምንም እግዚአብሔርን ይሄ ፓርቲ ያስተምራል የምለው ራሱ የለኝም ከዚህ ላይ። እውነቱን ስነግራችሁ በጣም ነው የሚያስጠላው፣ በጣም ማለት ነው። የሆነ በመሀል የሚለዋወጡት ቃል ራሱ አለ አይደለ እንዴ? ልጆች እኮ ሊያዩት ይችላሉ በእርግጠኝነት። ህጻናት ሁሉ አላያችሁም? እንደውም በቴሌቪዥን እያዩ ሀይሚን አበባ ሲሰጡ ምናምን አይታችኋል ብዬ አስባለሁ። ከዚህ በፊት ህጻናት ሁሉ ያዩታል። ስለዚህ ይሄ ነገር ቢቆም ስራ ከሆነ ብታቆሙት ጥሩ ነው ብዬ ነው የማስበው። ይበቃቸዋል። ሪል ከሆነ ደግሞ በቃ በህጋዊ መንገድ ሂዱና እዚች ልጅ ጋር ያላችሁን ችግር ፍቱ። እናንተም አትጨናነቁ፣ ቤተሰብም አታስጨንቁ፣ ተመልካችንም በዚህ ልክ አታስጨንቁ። ይበቃል። የምር በጣም ነው የሚደብረው። ይሰለቻል ሁላ። እናንተ ካልሰለቻችሁ ተመልካች ሰልችቶታል። የምር ተመልካች ደግሞ ስራችሁን ካላየላችሁ እናንተ እዚህ ጋር ካሜራ ደቅናችሁ
ቀርጻችሁ ቪዲዮ መልቀቃችሁ ትርጉም አይኖረውም ብዬ ነው የማስበው፣ እይታ ከሌለው